ሰማዕቱ ቅዱስ ጊዮርጊስ መጥቶ በፈረሱ ነው እያጋለበ ወደ ሲኦል የወሰደኝ። በጣም ሲኦል በጣም ጥልቅ ነው። በጣም ነው የሚያስፈራው። ትልቅ ባህር ነው። ከጉልበት በታች የሚቃጠል ሰው አለ። ሙሉ ሰውነት የሚቃጠል ሰው አለ። እጁ የሚቃጠል ሰው አለ። ሁሉም እንደየስራው ነው የሚቃጠለው ማለት ነው። እኔም እየተሰቃየ ነበር። እገረፋለሁ። የምገረፈው ግን በእነሱ ኃጢአት ነበር። ከዛ በጣም እየጮኩ እያለ በጣም ከባድ የአብርሃሙ ስላሴ ናቸው የመጡት። የአብርሃሙ ስላሴ መጡኝ። እኔ ነፍስ ከሲኦል ሲነጥቋት ከዛ ነፍሴን ከዛ ውስጥ አውጥተው ጉልበታ ሀገራቸው አጠገብ ስሰግድ ነው ማለት ነፍሴ ማለት ነው። ለምንድን ነው እናንተን የማየው? እኔ እኮ ኃጢአተኛ ሰው ነኝ። እኔ የማይገባኝ ሰው ነኝ። ለምን ሶስትም ይናገራሉ፣ ግን የአንድ ሰው ድምፅ ነው የሚሰማኝ። ከዛ በ15 በጣም ከባድ ነበር የዛኑ ቀንም። በቃ መድኃኒዓለም ለምንድን ነው ማታደርግልኝ? ለምንድን ነው የጠየቅኩህን ማሰጠኝ? ብዙ ነገሮችን ትቻለሁ። ለምን እንደዚህ ታሰቃየኛለህ? እንደዚህ ነው የምለው አጠገቡ ሁኜ ማለት ነው። ግርማው በጣም እኔ እንጃ መግለጽ አልችልም። ትልቅ ሶፋ ላይ ተቀምጧል። በጣም ብርሃን ነው። እሱን ግን መመልከት አልችልም። ግን ነፍሴ ወድቃ እየሰገደች ነው ማየት። ምንም አላለኝም። የእጁ ይሄ በሚስማር እንትን ያለው እጁ አለ። እሱን ነው የሚያሳየኝ። ሁለት እጁን አውጥቶ እሱን ያሳየኛል። ለአንቺ ስል ነው እኮ የሞትኩት፣ ለአንቺ ስል ነው የተሰቀልኩት ነው የሚለኝ። ማለትም ባኝ መቆጣጠር አልቻልኩም። ያልሆነ ጥያቄ እንደጠየቅኩት ገባኝ። በቃ አፈርኩኝ። ስለ ስጋዬ መጠየቅ እዛ ጋር በጣም አፈርኩት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አብሳላት ሙስጠፋ ትባላለች። እንግዲህ ብዙ የበፊት ታሪክሽ በጣም አስደናቂ፣ በጣም ደስ የሚል ልብ የሚነካ ታሪክ ነው። እኔም በታሪክሽ በጣም ውስጤ በጣም ሾክ አድርጎ ስለነበረ ቀጥታ በርሜል እንድትሄጂ ወዲያው ነበር የወሰንኩት እዚሁ ኢንተርቪው ላይ እና እግዚአብሔር ይመስገን በ11ኛው ሰዓት መተሽ እንግዲህ ከናንተ ጉዞ በኋላ ኦሬዲ ቆማል የበርሜል ጊዮርጊስ ጉዞ። ከዚህ በኋላ ለ4-5 ወራት ያክል አንሄድም ማለት ነውና ለበጎም ጭምር ነው በዛሽ ቀንም የተገናኘንበት ምክንያት። እስኪ ስለ በርሜል ቅዱስ ጊዮርጊስ ከየት ጀምረሽ ነው ታሪኩን የምትነግሪኝ? ከጉዟችን በዚህ የተነሳ ነው ሮብ ዕለት ነበር። ከዛ ባህር ዳር ገብተን ያደርነው በ10 ማለት ነው ሰኔ 10። ከዛ በ11 ደግሞ ወደ በርሜል ጉዞ አደረግን። እግዚአብሔር ይመስገን እዛም ስንደርስ አቀባበላቸው ሁሉ ነገራቸው በጣም ደስ ይል ነበረ። እግዚአብሔር ይመስገን። ከዛ ጥምቀት የጀመርነው በ12 ነበረ የሚካሄድለት። እኔ የመጀመሪያ ጥምቀቴ የሰው ክርስትና ስም ነበር ይዤ የገባሁት። የ6 ሰዎች ክርስትና ስም ነበር ይዤ የገባሁት በመጀመሪያ ጥምቀት ማለት ነው። ለምን የሆነ ልጅ ውጭ ያለ ልጅ ደውሎ ብዙ ታሪኮች ሲነግረኝ ይሄ የኔ ነገር በጣም ቀላል ነው የሱ መቅደም አለበት ብዬ የልጆቹ የሚስቱ ምናምን ነው ይዤ የገባሁት ማለት ነው። እስኪ ንገሪኝ ታሪኩን። የልጁ ታሪክ አግብቶ ነበር ልጁ በቅዱስ ቁርባን ነው ያገባው። ከዛ ከሚስቱ በዝሙት ምክንያት ተፋቷል። እንዴት ማለት እሷ ዘማዊ ሆነች። ኦኬ ሚስቱ ማለት ነው። ከዛ በዛ ምክንያት ተፋቷል። ተለያይተዋል። ልጆች ወልደው ማለት ነው። ልጆች ወልደው 2 ልጆች ወልደዋል። እሺ ከዛ አንደኛው ልጅ ኦቲስቲክ ሆኗል። ከተወለደ በኋላ ማለት ነው። ከተወለደ በኋላ ከ2 ዓመት በኋላ እሺ ነው ያወቅኩት ኦቲስቲክ እንደሆነ። ልጁም ህፃን እያለ ነው ትታው የሄደችው እናትየው። እሺ ብሎ ምናምን ነገረኝ ማለት ነው። እና ስለ ልጁ ጸልይልኝ የክርስትና ስም ይዘሽ ግቢ ምናምን ብሎ የክርስትና ስም ጽፎ ላከልኝ ቴሌግራም ላይ ማለት ነው። ሌላ ደግሞ እዛ በርሜል አንድ ደግሞ ማለት የሆነች ልጅን ተዋውቄ በጣም የሚያሳዝን ታሪክ ነገረችኝ። በጣም አሳዛኝ ነበር። ማለት የኔ ታሪክ ምንም ማለት አይደለም፣ የነሱ ይቀድማል። ስለነሱ መጠየቅ አለብኝ ብዬ የሷም ተቀብዬ የሷንም የወንድሟ ማለት ነው ይዤ ገባሁ። እሺ ሚስቱና የተፋቱት ማለት ነው ባልና ሚስቱ በእጃቸው ነጭ ነገር ሲቀያየሩ አይቻለሁ። ኦኬ እሷም ነጭ ነገር ትሰጣለች፣ እሱም ነጭ ነገር ይሰጣታል። እሱ በግራው ይቀበላታል፣ እሷ በቀኛው ትቀበላለች። ነጭ ነገር ማለት የሆነ ጨርቅ የሆነ ነገር ነው ብቻ ግን ይቀባበላሉ።
ከዛ ሰማዕቱ ቅዱስ ጊዮርጊስ መጥቶ በፈረሱ ነው እየጋለበው ወደ ሲኦል የወሰደኝ። በጣም ሲኦል በጣም ጥልቅ ነው። በጣም ነው የሚያስፈራው። ትልቅ ባህር ነው። እንዴ መሰለክ ሰው በዚህ ከጉልበት በታች የሚቃጠል ሰው አለ፣ ሙሉ ሰውነት የሚቃጠል ሰው አለ፣ እጁ የሚቃጠል ሰው አለ። ሁሉም እንደየስራው ነው የሚቃጠለው ማለት ነው። ነፍሴ ከላይ ተንሳፋ ነው። ሲኦል ውስጥ አልገባውም ነበረ መጀመሪያ ሰዓት ላይ ማለት ነው። ግን እንደዛም ሆኖ ሳለ በጣም ነበረ እኔም እየተሰቃየ ነበረ። እገረፋለሁ። የምገረፈው ግን በእነሱ ኃጢአት ነበረ፣ በሰዎቹ ኃጢአት ማለት ነው። በጣም ነበር እየተገረፍኩኝ የነበረው። ከዛም በኋላ ቀጥታ ወስዶ ጥልቅ ሲኦል ውስጥ ወስዶ የሴትዮዋ ነፍስ ነው ያሳየኝ፣ ሲኦል ውስጥ ማለት ነው። እሺ በጣም ነው የደነገጥኩት። በጣም ከባድ ነበረ ማለት እንዴት ለምን ምናምን ብዬ ጠየቅኩኝ። ሰማዕቱ ቅዱስ ጊዮርጊስም ለምን እነዚህ ውስጥ ገባች ስለው ምላሽ አይሰጠኝም። ዝም በይ ነገር ነው የሚለኝ። የሆነ ምልክት ያሳየኛል፣ ዝም በይ ነገር ማለት ነው። እሺ ስለሷስ እሺ ይሁን፣ ስለ ልጁን አሳየኝ። ልጁን ለምንድን ነው ማትምረው ማለት በልጁ አባትየው በጣም እየተሰቃየ ነው በነገረኝ እንትን ማለት ነው። በጣም እየተሰቃየ ነው፣ በጣም እየተጨነቀ ነው። ቢያንስ ለሱ ስትል ልጁን ማርለት ብዬ ጠየቅኩት ማለት ነው። ከሴትዮዋ በላይ ጥልቅ ሲኦል ነው ያለው። እሱም ልጁን እዛ ውስጥ ነው ያሳየኝ ወስዶ ማለት ነው። ህፃኑ ልጅ ነው፣ ገና የ6 ዓመት ልጅ ነው። ለምንድን ነው እንደዚህ የሚቃጠለው ብዬ ጠየቅኩኝ። በእነሱ ልጁ ምንም ኃጢአት ኖሮበት አይደለም፣ ልጁ እንደዚህ እየተቃጠለ ያለው በእነሱ ኃጢአት ነው ብሎ ይሄን ምላሽ ሰጠኝና የኔም ነፍስ ቀጥታ ወደ ሲኦል ተጣለች። በጣም ነው የሚቃጠለው እንደ ጉድ ማለት ነው። እኔ እንጃ እዚች ምድር ላይ እንደዚያ የሚያቃጥል ነገር ምንም ነገር የለም። በጣም እቃጠላለሁ፣ በጣም እነዳለሁ፣ እጮሃለሁ። ሚያድነኝ የለም። የኔ ነፍስ ለምን ወደ ሲኦል ተወረወረች? በጣም ትልቅ ኃጢአት ሰርቻለሁ ማለት ነው ብዬ በጣም እጮሃለሁ። ከዛ በጣም እየጮኩ እያለ በጣም ከባድ ነበር። የአብርሃሙ ስላሴ ናቸው የመጡት። የአብርሃሙ ስላሴ መጡ የኔ ነፍስ ከሲኦል ሲነጥቋት፣ ከዛ ነፍሴን ከዛ ውስጥ አውጥተው ጉልበታ ሀገራቸው አጠገብ ስሰግድ ነው ማለት ነፍሴ ማለት ነው። ለምንድን ነው እናንተን የማየው? እኔ እኮ ኃጢአተኛ ሰው ነኝ፣ እኔ የማይገባኝ ሰው ነኝ። ለምን ይሄን ያለው ብዬ በጣም ስቅስቅ ብዬ አለቅሳለሁ። ከዛ ሶስቱም ማለት የተናገሩኝ ነገር በእርግጥ ይሄ ነው ማለት አልችልም። ሶስቱም ይናገራሉ፣ ግን የአንድ ሰው ድምፅ ነው የሚሰማኝ። ትንሽ ከእስልምና ስመጣ ምስጢረ ስላሴ ስማር ምናምን በጣም እቸገር እንዴት ማለት አንድም ሶስትም እንዴት ይሆናል ብዬ ውስጤ ላይ ሆነ ጥርጣሬ ነበረኝ ማለት ነው። ሶስትነታቸው አንድነታቸውን የተረዳሁኝ እዛ እያለሁኝ ነበር የሚል በተጠመቅኩበት ሰዓት ማለት ነው። ማለት ሶስቱም ሲያወሩኝ አንድ ድምፅ ነው የተሰማኝ፣ የሶስቱም ድምፅ አይደለም። በቃ የሆነ ነገር ብሎኝ ከአጠገቤ ተሰወሩ። አንድ ቀን ተማጽኛቸው ማላቅ፣ አንድ ቀን የአብርሃሙ ስላሴ ይሄን አድርጉልኝ ብዬ ማላቅ ሰው ነኝ። ለምን የማይገባኝ ሰው ነኝ እኮ ብዬ በጣም አንተን ያልኩት ማለት ነው። ከዛ እነሱ ሲሰወሩብኝ በቃ ይሄንን ነው ማለት ነው ማያ ሰማዕቱ ለዚህ ነው ያመጣኝ፣ ለዚህ ነው ደጅ ያስረገጥኝ ብዬ ደግሞ በጣም ማልቀስ ጀመረ። እማምላክ እናቴ ኪዳነ ምሕረት ልጇን ታቅፋ ድጋሜ ማለት ነው የመጣችው። ልጇ የሾህ አክሊል አድርጓል። መድኃኒዓለም ጉልበቷ ስር ተንበርክኬ በጣም ነው የማለቅሰው። በጣም አለቅሳለሁ። መብርሃን ለምን ተውሽ? ለምንድነው ጸሎት የማሰሚ? ለምንድነው ካጠገቤ የራቅሽው? ለምንድነው የምጠይቅሽ ነገር ማታደርጊልኝ? እንደዚህ ቃል በቃል ነው የምላት ማለት ነው። ብዙ ጊዜ እኮ እነግርሻለሁ፣ ለሁሉም ጊዜ አለው እልሻለሁ እኮ ትለኛለች። ለሁሉም ጊዜ አለው። በአንድ ጊዜ ሁሉ ነገር በአንድ ጊዜ እንዲደረግልሽ ትፈልጊያለሽ አለች። ከእግሯ ስር ቀና አድርጋኝ እንባዬ ጥርቅ አደረገችልኝ። ከአጠገቤ ተሰወረች። ከዛ ስቃዩ ያው በሲኦል ምክንያት በጣም ከባድ ነበረ። በመጀመሪያ ቀን ማለት ነው ይሄንን ያየሁት። ከዛ በኋላ ያው ጸበል ረጭኝ፣ ነቃሁኝ። ግን የተመለስኩት 50-50 ነው። ሙሉ ለሙሉ አልተመለስኩም ነበረ። ማደሪያ እንዴት እንደመጣሁ አላውቅም። በቃ ማለት ከራሴ ጋር የሆንኩት 12 ሰዓት ላይ ነው። ጠዋት ተጠምቄ እስከ ማታ እስከ 12 ሰዓት ከራሴ ጋር አልነበረም።
ስነቃ ወገቤ ታሟል፣ ይሄ እጄ ተጋግጧል፣ ብዙ ነገር ሆኛለሁ ማለት ነው። ይሄ እጄ እንትን ብሏል ምናምን ነገር። ድጋሜ መግባት ፈራው። ሰማዕቱ እንደዚህ የምታስጨንቀኝ ከሆነ አልገባም እተዋለሁ ነው ያልኩት ማለት ነው። ከዛ ከእኔ ጋር ሄደች ደግሞ አንድ የጓደኛዬ እናት ነበረች። ከዛ እሷማ በፍጹም አይሆንም፣ ይሄ እኮ አላማ አድርገሽ ነው የመጣሽ፣ ደግሞ ለብዙ ጊዜ ስትጠብቂው የነበረ ነገር ነው አለች። እሺ ብዬ በቃ ምንም ማድረግ አልችልም፣ ሰማዕቱ ደጅህ መጥቻለሁ፣ ግን እንዳታስጨንቀኝ። አርብ ነበረ በ12 ጥምቀት የጀመርነው፣ ቅዳሜ ዕለት ነው። ቅዳሜ ደግሞ ሌሊት ነው ጥምቀት። የሌሊቱ ደግሞ በጣም ይከብዳል። ይከብድ ነበር። በጣም ከባድ ነው፣ እጅግ በጣም ነው የሚከብደው። እስማ ከዛ የዓለማዊ ጥያቄ ምንም ነገር ጠፋብኝና ጌታ ሆይ ማረኝ። ደግሞ ቶሎ ነው የምሰወረው፣ አልቆይም። ስታሰርም ልሰወር እችላለሁ፣ ገና ጸበሉ ሳይመጣ። እየታሰርኩ እያለ ልሰወር እችላለሁ፣ ሳልታሰርም ልሰወር እችላለሁ። እንደዚህ ነው ያሳለፍኩት። ምንም ነገር ሳያስጨንቀኝ ነፍሴን ወሰዳት። ነፍሴ ግን ስትነጠቅ በደንብ ነው እንትን የምለው፣ ውስጤ ፊል ያደርጓል በደንብ ማለት ነው። ቀጥታ የወሰደኝ ሰማዕቱ ቅዱስ ጊዮርጊስ በፈረሱ ከኋላ አቅፈዋለሁ፣ ሰማዕቱ ማለት ነው። በፈረሱ ላይ ሆኜ ከኋላ አቅፍ አድርጌው ነው የሚወስደኝ። ቀጥታ ወደ እናት አባቶች ሀገር ነው የወሰደኝ። መተት ያደረገብኝ ሰው ነው የሚያሳየኝ። ወሰደኝ ቀጥታ። መተት ያደረገብኝ ሰው በቤተሰቦች ምን አይነት መተት እንደተላከብኝ፣ ምን አይነት ድግምት እንዳስደገሙብኝ ሁሉ ነገር እያንዳንዱ ነገር አሳየኝ። ከዛ የእናት አባቶቼ ቤት 3 ጊዜ ነው የዞረው ማለት ነው በፈረሱ 3 ጊዜ ዞረ። እኔ ከላይ ነኝ፣ እነሱ ከታች ናቸው። ወደ ሲኦል ነገር ነው በቃ እሳት ምናምን አለ፣ እየተቃጠሉ ነው እነዛ አጋንንቶቹ ማለት ነው። ሰማዕቱ እነዚህ ምንድን ናቸው እየጠይቋለሁ። አንቺ ላይ የነበሩ መናፍስት ናቸው አለኝ። ከዛ እሺ አሁን አይሸኙልኝም ነው የምለው ማለት ነው። ከዛ 3 ጊዜ ዞሮ አመጣኝና በሶስተኛው ወደ ጥልቅ ሲኦል ነው የጣላቸው እነዛ መንፈሶች ማለት ነው። ወደ ጥልቅ ሲኦል ጣላቸው። መንፈሶቹ ደግሞ ይጮሃሉ እኔን ሲያዩ። ይሄ ሕፃን ልጅ ተሰብስቦ ምናምን ብሎ ሲጮህ በጣም ጩኸታቸው ይረብሽ የለም እንደዛ ነው የሚጮሁት። በጣም ነው የሚጮሁት። ከዛ ምንም ሳያስጨንቀኝ በ13 ወደ ስጋዬ ነፍሴ ተመለሰች። በቃኝ፣ ነቃሁኝ። በቃ ራሴም አላመመኝም፣ ምንም አልሆንኩም። በ14 ደግሞ ገባሁኝ። እንደዛው ጸሎት አድርጌ ነው የገባሁት። የምታሳየኝ ነገር ካለ ወይ በድብቅ ወይ በስውር አድርግልኝ። ቁምጣዬ ቀይሬ እየገባሁ ሳለን ተሰወርኩ። ገና ሳልታሰር ቁጭ እያልኩ ተሰውሬያለሁ። ከዛ ድጋሚ ወደ እናት አባቶች ሀገር ይሄን ሄደ። እድሌ የወሰደብኝ ሰው ነው ያሳየኝ። ፊቱን ማየት አልችልም፣ እድሌ ነው የወሰደብኝ ሰው ግን ሙሉ አቋሙ ግን ያሳየኛል። ፊቱን አሳየኝ ስለው ፊቱን አታየው፣ ግን አቋሙ ግን ማቀው አቋም ነው። በጣም አቋለው ያ አቋም ማለት ነው። ቀይ ቢጃማ ለብሳለች፣ ይሄ ጥፍሯን አሳድጋለች ምናምን ቁጭ አድርጎ ሁሉ ነገር ያሳየኛል በደንብ ማለት ነው። ፊቷን ግን በጥቁር ነገር ጋርዶታል። እኔ ግን በጣም እንትን የምለው በቃ ፊቷን ታሳየኝ ይፈልጋል። ፊቷን አላሳይሽም አለኝ። እድሌን የወሰደብኝ ሰው ሙሉ አቋሙን አሳይቶ በ14 ማለት ነው መለሰኝ። ከዛ በ15 በጣም ከባድ ነበር። የዛኑ ቀንም በጣም ይከብድ ነበረ ማለት ጸሎት አድርጌ ነው የገባሁት። በእርግጥ በእንደዚህ አይነት ኖሮ መኖር አልፈልግም፣ ህይወቴን እንድትቀይርልኝ እፈልጋለሁ። እኔ ለአንተ ስል ብዙ ነገር አባቴ መድኃኒዓለም ለአንተ ስል ብዙ ነገሮችን ትቻለሁ። እንደዚህ የተጎሳቆለ ህይወት ነው የምኖረው፣ ሰው ቤት ነው የምኖረው ታውቃለህ። ከብዙ ምቾት የወጣው ሰው ነኝ፣ ግን አንተን ብዬ ነው ይሄን የማደርገው እናም ብዬ በጣም አልቅሼበት ነው የገባሁት ማለት ነው። በጣም እጅግ በጣም ነው ያለቀስኩት። ከዛ ምንም አላለኝም። ቀጥታ ወደ መድኃኒዓለም በጣም ግርማው በጣም እንጃ መግለጽ አልችልም። ትልቅ ስፍራ ላይ ተቀምጧል። በጣም ብርሃን ነው፣ እሱን ግን መመልከት አልችልም። ግን ነፍሴ ወድቃ እየሰገደች ነው ማየት። በጣም ከባድ ነው። በጣም በቃ መድኃኒዓለም ለምንድን ነው ማታደርግልኝ? ለምንድን ነው የጠየቅኩህንም ማሰጠኝ? ብዙ ነገሮችን ትቻለሁ። ለምን እንደዚህ ታሰቃየኛለህ? እንደዚህ ነው የምለው አጠገቡ ሁኜ ማለት ነው። ምንም አላልኩኝም። የእጁ ይሄ በሚስማር እንትን ያለው እጁ አለ፣ እሱን ነው የሚያሳየኝ። 2 እጁን አውጥቶ እሱ ያሳየኛል።
ለአንቺ ስል ነው እኮ የሞትኩት፣ ለአንቺ ስል ነው የተሰቀልኩት ነው የሚለኝ። ማለትም ባኝ መቆጣጠር አልቻልኩ። ከባድ ነበረ ስሜቱ። ማለት ያልሆነ ጥያቄ እንደጠየቅኩት ገባኝ። የማይሆን ነገር ነበር የጠየቅኩት። ማለት አንዳንድ ጊዜ እኛ ለነፍሳችን ምንም እንትን የምንለው ነገር የለም። የስጋ ህይወታችን ነው የሚያሳስበን፣ የነፍሳችን ምንም የሚያሳስበን የለም። በቃ አፈርኩኝ ስለ ስጋ የመጠየቅ እዛ ጋር በጣም ያፈርኩት። ነፍሴ ማራት ሳይሆን ያልኩት ስለ ስጋ እንትን ብዬ ነው የጠየቅኩት። በጣም ከባድ ነበረ። ምንም አላለኝም። አደርግልሻለሁ ብሎኝ ወደ ስጋ መለሰኝ። ከዛን ቀንም በጣም ታምሜ ነበር፣ በ15 ማለት ነው። በጣም በቃ ማለት አንዳንድ ጊዜ የሆነ ነገሮችን መቋቋም ያቅተሃል እና በጣም ታምሜ ነበር። በሰው ታዝዬ ምናምን ነው የመጣሁት ማለት ነው። በጣም ከብዶሽ ማለት ነው? በጣም ከብዶኝ ነበረ። በቃ ሁሌ ቤተክርስቲያን ሄጄ ሳለቅስ ነው የምውለው። ማለት ለምን ይሄን ነገር ታሳየኛለህ? እኔ ኃጢአተኛ እኮ ነኝ። ይሄ እኮ ማየት የሚገባኝ ሰው አይደለሁም። በተለይ በቃ መድኃኒዓለምና አብርሃምን ስላሴን ሳይ በጣም ከባድ ነበረ ስሜቱ። ከዛ በኋላ በ16 ጥምቀት ተጀመረ ማለት ነው። ምርት ዳለቦ ቅድስት ኪዳነ ምሕረት በ16 ሄድን። እዛ ስንሄድ ያልጠራሁት ታቦት የለም። ለምን? በቃ መጨነቅ መስሎኝ ያልጠራሁት ታቦት የለም። ግቢው ስደርስ ቤተክርስቲያኑ ጋር ስደርስ ማጥወልወል ማቅለሻት እንደሆነ ነገር ነው የሚያደርገኝ። በጣም በቃ የሚያስጠላ ስሜት አለ አይደለ? እንደዛ አይነት ነገር ነው የሚሰማኝ። ሰውነቴ ሙሉ ይንቀጠቀጣል። ገባሁኝ። ቁምጣ እያወለኩ እያለ እንደሆነ ነገር ያደርገኛል። አሁን የእሷ ማጠንት ምን አይነት ነው ብትለኝ አላውቀውም። ማለት ማጠንቱ ገና ወደ እንትኔ ሳልስበው ነው የተሰወርኩት። ገባሁኝ። ከዛ ተሰወርኩኝ። ኪዳነ ምሕረት መጣች። ይሄ ስዕል አድነዋ እንደዚህ ሁለት እጇ ብርሃን ያለው ምናምን ነገር አለ። እሱ እንደዛ ሆና ነው የመጣችው ማለት ነው። እዛ በጣም በብርሃን መንገድ ይዛን በፍጥነት ነው የምትጓዘው። እንደዚህ አይነት ብርሃን በህይወት ዘመኔ አይቻላል። ይዛኝ ትሮጣለች። በቃ ፍጥነት እዚች ምድር ላይ እንደዛ አይነት ፍጥነት የለም እስከነጭራሹ። ይዛኝ ትሮጣለች እንደ ጉድ ማለት ነው። ከዛ እስካሁን በእንደዚህ አይነት ብርሃን መንገድ ነበር እየተጓዝኩ የነበረው እላታለሁ። ምንም አላለችኝም። በብርሃኑ መንገድ ጨለማ መንገድ እንደዚህ ማለት ነው። በስተግራ ጨለማ መንገድ እናሳየች። በጣም ጨለማ ነው፣ እጅግ በጣም ያስፈራል። ይሄ እንደዚህ ብላ ሳይታይ ከዛ ወደ ብርሃኑ መንገድ ደግሞ መለሰችኝ ማለት ነው። የመጀመሪያ ጉዞ ይሄ ነበረ። አሁን ይሄ ነው ብላ ማለት ነው። ጨለማ የመጀመሪያ ነው። ጨለማ የመጀመሪያ ነው። አሁን ብርሃን ነው። እግዚአብሔር ይመስገን። እሱን እንደዛ አድርጋ አሳየችኝ። ከዛም በኋላ የኔ ነፍስ ከምድር ትንሽ ከፍ አደረገቻት። ወደ ሰማይ አድርጋ የሆነ ሰማይ ላይ ቆመች። ቆማ 3 መጽሐፍ ቅዱሶችን ይዛለች። አጠገቧ ታስቀምጧለች። ከዛ አንደኛውን አንስታ የሆነ ቦታ ገለጥ አድርጋ አንብባ ታስቀምጧለች። ከዛ ድጋሚ ደግሞ ሁለተኛውን አንስታ ገለጥ አድርጋ የሆነ ቦታ አንብባ ታስቀምጧለች። ድጋሚ ሶስተኛውም እንደዛው አንስታ ገለጥ አድርጋ አንብባ የሆነ ቦታ ታስቀምጧለች ማለት ነው። ለምንድን ነው ይሄ የምታሳየኝ አልኳት። ጸሎት ትተሻል። ለምንድን ነው ተስፋ ያቆረጥሽው? እኔ እኮ ሁሌ አጠገብሽ ነኝ። አጠገብሽ የሌለው ይመስልሻል እንጂ ሁሉ ጊዜ አጠገብሽ ነኝ። ከጎንሽ ተለይቼ አላውቅም። ለምንድን ነው ጸሎት ያቆምሽው አለችኝ። እዛ ጋር ምን ልበል? በጣም አፈርኩኝ። በራሴ በጣም አፈርኩ። እዛ እንደዛ ስትለኝ ምንም አላልኳትም። እግሯ ላይ ወድቄ ተንበርከክ ያለቀስኩኝ። ከዛ በሁለት እጆቿ ደግፍ አድርጋ ስታቆጭ አደረገችኝ የሆነ ቦታ ማለት ነው። እሺ ለምንድን ነው ጸሎቴን ማሰሚ? ለምንድን ነው ማታደርግልኝ? ለምን እንደዚህ ሲሆን ዝም ብለሽ ታኛለሽ እላታለሁ ማለት ነው። ጸሎትሽን ሁሌ እንደሰማሁሽ ነው። እኔ ማልሰማሽ ይመስልሻል እንጂ ሁሌ ሰማሻለሁ እኮ። አጠገብሽ ነኝ፣ ሁል ጊዜ አጠገብሽ ነኝ አለችኝ። በጣም ነበር ስሜቱ፣ በጣም ከባድ ነበር። እንደዛ ስትልኝ አላውቅም ማለት ይከብዳል በጣም።
እንደዛ ስትለኝ እሺ አደርጋለሁ፣ ግን እስከ መቼ ነው ሰው የምታቆይኝ አልኩት። እስከ መቼስ እንደዚህ ሆናለሁ ብዬ ጠይቃታለሁ። ለሁሉም እኮ ጊዜ አለው። አሁን ብቻ አይደለም እኮ የምነግርሽ፣ ሁሉ ጊዜ እኮ እየመጣሁ እነግርሻለሁ። አንቺ ግን አሰሚም አለች። ማለት እሷ አጠገቤ ሆና እኔ በመራቄ ጸሎቴን እየሰማች ጸሎት አለማድረጌ በጣም እንትን አለኝ፣ ተሰማኝ። ውስጥ ይነግረኛል ማለት አጠገቤ እንዳለች ኪዳነ ምሕረት ሁሉ ጊዜ ውስጥ ይነግረኛል። ግን እኔ አጠገቤ እንዳልሆነች ደግሞ አስባለሁ። ሁሉ ነገር አደርግልሻለሁ፣ እጥፍ አድርጌ ነው የምመልስልሽ። የተወሰደብሽን ሁላ እጥፍ አድርጌ ነው የምመልስልሽ። ግን ታገሽ፣ ትዕግስት ይኖርሽ አለች። ምንም አላልኩም። እሺ ብያዝ። ስለ ልጁ ደግሞ ጥያቄ ነበረኝ፣ ስለዛኛው ልጅ ማለት ነው፣ ስለታመመው ልጅ። ኪዳነ ምሕረት ይሄ ልጅ ማሪው በቃ ማሪ ለአባቱ ስትይ ማሪለት አልኳት። ማሪለት በዚህ እድሜው እንደዚህ መሰቃየት ጥሩ አይደለም። ማሪለት ልጅ በዚህ ነው ምላት። ልጁን እምረዋለሁ። ልጅና ለቤተሰቦቹ በየወሩ የኔን ዝክር እንዲዘክሩ ንገሪያቸው። በእነሱ ስም ሳይሆን በልጁ ስም ሻማ እንዲያበሩልኝ፣ የልጄን ስም እንዲጠሩ፣ የኔ ቢጤን እንዲያበሉ ንገሪያቸው አለች። እሺ አልኳት። ከዛ በቃ ከአንቺ ጋር ነው መኖር የምፈልገው፣ ወደ ዓለም መመለስ አልፈልግም። በፍጹም ወደ ዓለም ወደዛ ኃጢአት መመለስ አልፈልግም። በቃ ከአንቺ ጋር ዘላለም መኖርን በጣም ናፈኩኝ። አትሰጪ፣ እዚሁ አቆይ አልኳት። አይሆንም፣ ጊዜው አይደለም በፍጹም። ከሷ ጋር ደግሞ የምታገል ጀመርኩ። በቃ እኔ እዚህ ነው መኖር የምፈልገው፣ ወደዛ ዓለም መመለስ አልፈልግም። እዚህ ከአንቺ ጋር ዘላለም ልኑር። አይሆንም፣ ብዙ በዓለም የምታያቸው ነገሮች አሉ፣ ገና ነሽ አለች። አንቺ ካልሽ ይሁን ብዬ ወደ ስጋ የተመለስኩኝ ማለት ነው። ይሄ ሁላ ሳወራት አስተባባሪዎች ይሰማሉ ማለት አስተባባሪዎች እንደኔ ሁሉም ሰው እንደኔ የሚያያት ነው የሚመስለኝ ኪዳነ ምሕረት ማለት ነው። እያያቸዋት ነው ኪዳነ ምሕረትን ነው የምለው። አስተባባሪ ለሁሉም ሰው እዛ ጋር ላለ ሰው ለሁሉም እያያቸዋት ነው። እኔ እኮ እያየኋት ነው፣ እያወራችኝ እኮ ነው፣ እያወራቻችሁ ነው ብዬ በጣም ነው የምናገረው። እዛ ጋር በጣም ነው የምጮኸው። አይዋት እስቲ እንዴት እንደምታምር፣ አይዋት እስቲ ውበቷ፣ አይዋት እስቲ ቀሚሷ፣ አይዋት እስቲ እጆቿ። በጣም ነው እንደዚህ የምለው ማለት ነው። አስተባባሪው አፌን እንደዚህ እንደሚይዘኝ በጣም ይታወቀኛል፣ እንደዛ ሳወራ ማለት ነው። እኔም እኮ ስጋዬ እኮ አይደለም የሚያያት፣ ነፍሴ ነው የሚያያት። ከዛ ከነቃውኝ በኋላ በጣም ሰማይ ላይ ተንከራተትኩኝ፣ እሷን ፍለጋ ያለችን የመሰለኝ ተንከራተትኩ አልኩ። ሰማይ ላይ የዞርኩ ፈልጋታለሁ ያለች መስሎኝ፣ የታለሽ ደግሞ እላታለሁ። በቃ በጣም እንዴት ልውጣ ከዛ ጋር፣ በፍጹም አልወጣም ብዬ በስንት መከራ ነው የወጣሁት ከዛ ራሱ። ግን ዓለምን በጣም ጠላኋት። ዓለም በጣም አስጠላችኝ። ያው እውነት ነው የምልህ፣ ዓለም ምንም ናት፣ ምንም። በተለይ የመጀመሪያ ክፍል ፓርት ታሪክሽን ለሰማ ሰው ልብ ይነካል። የአንቺ ታሪክ ማለት አንደኛ በሴትነት የደረሱብሽ ፈተናዎች አሉ፣ ለሚዲያ ያላቀረብናቸው፣ አሁን ላይ ያለሽበትን ፈተና አለ። እነዚህም ሁሉ ፈተናዎች፣ ጥያቄዎች ይዘሽ ነው በርሜል ጊዮርጊስ የሄድሽው እና ልክ ይሄንን ሁላ ነገር ስታስቢ ደግሞ እዛ ስትደርሺ ከንቱነት ተሰማሽ ማለት ነው። ከንቱነት ተሰማኝ በጣም በቃ ምንም ይሄ እኮ ፈተና አለው እንጂ ምንም ማለት አይደለም እኮ። እዛ ጋር ስትሄድ የእውነት ዓለም በጣም ነው የሚያስጠላክ፣ እጅግ በጣም ወደ ዓለም ባለመለስ ብለክ ነው ጸሎት ብያለሁ። የእውነት ጸልያለሁ፣ በቃ ወደ ዓለም እንዳትመልሰኝ ልኖር እዚሁ ካንተ ጋር። ግን ሁሉ ነገር የሚሆነው በእግዚአብሔር ፍቃድ ነው። ቀን እስካልደረሰ ድረስ ልሞትን ብትል አትሞትም። ስለዛ ነው እንትን ያልኩት እንጂ እዛ መኖር በጣም ነው የሚናፍቀው። የመጨረሻ ቀን ተጠመቅሽ? ተጠምቄያለሁ። ሌሊት ነበረ ጥምቀት እንዳልኩ፣ የመጀመሪያ ታሳሪ ነኝ ሁሉ ጊዜ።
ቀጭን ስለሆንሽ እኮ ነው ይሆናል። ቀጭን ስለሆንኩ ነው። ምክንያቱም በርሚሉ ስር ብዙ ሰው እንዲቀመጥ ቀጠን ያለ ሰው እንደሚያስቀምጡት ከሁሉ መጨረሻ ነው የምገባው። እንዳልታይ ደግሞ በሰው እሸፈናለሁ፣ እደበቃለሁ። እዛ ጋር እንዳልታሰር ማለት ነው። በጣም ነው የምደበቀው። ከዛ እኔ አንቺልኝ ምንም ማድረግ አልችልም እንደፈቃደህ ብዬ ገባለሁ። በጣም ከባድ ነበር። የዛ ነው ቀኑ ሌሊት ነበረ ጥምቀት። የመጀመሪያ ታሳሪ ነኝ። ጸሎት አድርጌ ነበር የገባው። ከዚህ በላይ ማየት አልችልም ማለት ይሄ አይምሮዬም ሊይዘው አይችልም። ግን የምታደርግልኝ ነገር ካለ በስውር አድርግልኝ፣ ግን ሚዲያ ላይ ወጥቼ ክብርህን እንድመሰክር አንተ ፈቀድልኝ ብዬ ነበር የዛን ቀን የገባሁት ማለት ነው። ከዛ ገባሁኝ። ስታሰር አላውቅም፣ ተሰውሬያለሁ። እንዴት እንደታሰርኩ አላውቅም። በድምፅ ነው ያወራኝ። ህይወትሽን ሁሉ አስተካክለዋለሁ፣ ህይወትሽን ሁሉ አስተካክልልሻለሁ፣ እንድትመሰክሪኝ ፈቅጄልሻለሁ አለኝ። ከዛ በርሚሉን 3 ጊዜ ነው የዞርኩት። ጸበሉ ወጥቶ ሲጨርስ 3 ጊዜ እንደምዞር በጣም ይታወቀኝ። ዞርኩትና የሶስተኛ ጊዜ መጥቼ የታሰርኩበት ቦታ ቁጭ አልኩኝ ማለት ነው። ከዛ የሆነ አባትን ይዤ እግራቸውን ያስኩት እቅፍ አድርጌ ማለት ግን በርሚሉን ስዞር አብራኝ የምትዞር ልጅ አለች። ከዛ እየተከተለችኝ ምን እንደሆነ አላውቅም ማለት አልነቃውም እኮ። ከዛም በኋላ ዞሬ ስጨርስ የሆነ አባትን እግራቸውን ይዤ ጸበል እንዲረጭብኝ በጣም ተጨነኩኝ። ክርስትና ስሜን ጠየቁኝ እንጂ አብሳላት አልኩኝ። ይታወቀኝ ክርስትና ስምሽ አብሳላት፣ ክርስትና ስምሽ አብሳላት መቆየት አለባት ብሎ ይሁን ቆየው። አልነቃውም ግን ይታወቀኝ። ከዛ በኋላ ትንሽ አቆዩኝ መሰለኝ። በጣም መጮህ ጀመርኩኝ። በጣም መጮህ ጀመር። ክርስትና ስምሽ ላይ መራተመች ስለው ጸበል ረጨብኝ፣ ነቃው። የዛን ቀን ራሴ ወገቤ ሁሉ ነገር በጣም አሞኝ ነበር። እግዚአብሔር ይመስገን ምንም አላልኩም። ደስ ብሎኝ ወጣሁኝ። በተለይ በቃ ማለት ህይወትሽን አስተካክለዋለሁ ስላለኝ በጣም ተደስቻለሁ። እንድመሰክር ደግሞ ስለፈቀደልኝ በጣም ደስ ብሎኛል። ቤተክርስቲያን ሄድኩኝ፣ ጸሎት አደረስኩኝ። ከዛም በኋላ ወደ መኪና ግቡ ተባለ። ጉዞ ጀመረ ማለት ነው ወደዚህ። እግዚአብሔር ይመስገን የበርሚል ቆይታዬ እንደዚህ ይመስል ነበር። ምን ተሰማሽ? ደስታ፣ በጣም ደስታ ነው የተሰማኝ። ደጁ በመርገጤ ለብዙ ጊዜ በእርግጥ ስጠብቀው ነበረ ማለት ሰማዕቱ ቅዱስ ጊዮርጊስን በጣም ነበር የምለምነው። ለ3 ዓመት በጣም እለምነው ነበር። ለምንድነው ደጅ የማትወስደኝ? ስለማትወደኝ ነው? ኃጢአተኛ ስለሆንኩ ነው ብዬ በጣም ነበር ማለቅስበት። በተለይ በፒያሳ አራዳ ሄጄ ማለት ነው አለቅስበት ነበር። እለምነዋለሁ። የብዙ ጊዜ ምኞቴ ተሳካ። እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ይሁን። ነገርሽው ለዛ ሰውዬ ደውለሽ? ለዛ ሰውዬ ደውዬ ነገርኩት። ምን አለሽ? ደውዬ ነገርኩት። እንደዚህ ነው ኪዳነ ምሕረትን ዘክሯት ምናምን ብዬ ሁሉ ነገር ነገርኩት። እሺ ያደርጋለሁ። እንደምትምረው እኮ ለእኔም ነግራኛለች፣ በሆነ መንገድ የሚሆን ነግራኛለች አለኝ። እንግዲህ እሷ የወደደችው እሷ የፈቀደችው ጊዜ ልጅን ትምርልሃለች። ጸበልም የአቡነ ሀራም የሰማዕቱም የሁሉም ጸበል 5 ሊትር አምጥቼለት ሰጠሁት። አብሳላት በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። በሶስተኛ ቪዲዮ የምንገናኘው በእርግጠኝነት ለምስጋና ይሆናል። እውነት ነው፣ ልክ ነው። ሰማዕቱ ቅዱስ ጊዮርጊስ ያደረገልሽን ድንቅ ታምር በእንባ ታጅበሽ መስክረሻል። በእውነት ልብ የሚነካ ታምር ነው። ምንድነው መሰለሽ ፈተና የሰው ልጅ በደንብ በፈተና እየታሸ በመጣ ቁጥር እየጠነከረ ነው የሚመጣው። ከዛ በኋላ የሚመጡትን ነገሮችም በጸጋ ለመቀበል እንደገና በአግባቡ ነገሮችን ለማከናወንም ነገሮች ስሙዝ ይሆናሉ እና በርቺ በጸሎት። በፊትም በነበረሽ ኢንተርቪው ላይ እንግዲህ በተለይ ተመልካቾቻችን ክፍል 1 ላይ የነበረውን ቪዲዮ አከታትዬ ነው የምለቀው። ቪዲዮ ክፍል 1 ላይ የነበረውን ቪዲዮ በደንብ ገብታችሁ ስሙት፣ የአብሳላትን ታሪክ ማለት ነው። በእርግጠኝነት ብዙ የምትደገፍ እህታችን ናት። እግዚአብሔር ይመስገን ሰማዕቱ ቅዱስ ጊዮርጊስ ብዙ ተአምር ይሰራላታል። ከዚህ በኋላም ደግሞ ምናልባት ለበጎ ሊሆን ይችላል እዚች እድሜሽ ላይ የቆየሽው ልጅሽንም አመተሽ ከጎንሽ አድርገሽ፣ ምክንያቱም በስቃይ
የወለድሽው ልጅሽ ነው። በፈተና በህፃንነትሽ በልጅነት በ14 ዓመትሽ በፈተና የወለድሽው ልጅሽ ነው። እሱም መጥቶ ከጉያሽ ስር ሆኖ እንግዲህ ክርስትና ተነስቶ ተጠምቆ በደንብ እግዚአብሔር የሚመሰገንበትን ስራ ሰርተን ከህዝቡ ጋር በደንብ በይፋ የምንመሰጋገንበት ጊዜ ይኖራል ብዬ አስባለሁ። ያ ጊዜ ሩቅ አይሆንም በእርግጠኝነት ማለት ነው። እና ሁላችሁም እየገባችሁ አብሳላቴን ድጋፍ አድርጉላት። ስለነበረን ጊዜ በልዑል እግዚአብሔር ስም እጅግ አድርጌ አመሰግናለሁ። የምንመሰጋገንበት ጊዜ ስለሚመጣ ነው። ለዛ ነው ባጭር የቀጨሁት። አብሳላቴ በርቺ፣ በጣም ጠንካራ ሁኚ። ብዙ ሰዎች በእርግጠኝነት ወንድም ይሆኑሻል፣ እህት ይሆኑሻል፣ እናት ይሆኑሻል፣ አባት ይሆኑሻል። ሁላችንም ደግሞ እግዚአብሔር ባገዘን እግዚአብሔር በወደደ በፈቀደ መንገድ ከጎንሽ አለን። የምንችለውን ነገር ሁሉ እናደርጋለን። ውድ ተመልካቾቻችን እንዲህ አይነት አስደናቂ ታሪክ ካላችሁ በዚህ ስልክ ቁጥር ደውላችሁ ታሪካችሁ እንድታካፍሉን መንፈሳዊ ጥሬን አስተላልፋለሁ። አብራችሁ የቆየሁት ሰለሞን አንዱዓለም ነኝ። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።